ይህን ቅዱስ ቦታ ባህር ዳር ማለት ነው በግዕዙ ጽንፈ ባሕር ነው እና የተቀደሰ አገር ነው። ቅዱሳን ያሉበት ሀገር ነው። እናንተ ሁላችሁ ቅዱሳን ልጆች ናችሁ። በእውነቱ ሰባቱ ከዋክብት የሚባሉ ሰባቱ ከዋክብት ሩሃን የሚባሉ ቅዱሳን እዚሁ ጣና ቂርቆስ ነው የነበሩት። ቃል ኪዳንም የተቀበሉት በዚህ ሀገር ነው እና እናንተ የቃል ኪዳኑ ልጆች የመስቀሉ ልጆች የኢየሱስ ክርስቶስ ሁላችሁ ቡሩካን ናችሁና ቡሩክ ቅዱስ ከአባታችን ከአቡነ አብርሃም ጋር ከብፁዕ አቡነ አብርሃም ጋር አብራችሁ ተጓዙ። እኔ ካየው ስራ ሁሉ በእውነት አስደናቂ ነው። ወጽርሐ ጽዮን አክብሮት በስልጣነ ክህነቱ ስጦታ ከአባታችን ጋር ከብፁዕ አባታችን አቡነ መቃርዮስ ጋር አብረን ነው የሰነበትነው። በእውነት እያደነቅን ነው የሳታለን። ብዙ አባታችን እንግዲህ የተሰሩት ስራ ሁሉ አይተናል፣ ጎብኝተናል። በጣም ደስ ብሎናል። እኛ ተናግረን እኔ በበኩሌ ተናግሬ አልጨርሰውም። በጣም ነው የሰሩት ሁሉ ስንጎበኝ ነው አባታችን አቡነ መቃርዮስ እኔም እሳቸውም ሆነ ስንጎበኝ ነው የሰነበት። እንዲህ ያለ ዕድል የለም። እንዲህ ነው እንግዲህ በእውነት መፈጠርም መሾምም እንደዚህ ነው። ብዙ አባታችንን አንድ ቃል እንደው አትሰጡኝ አደራ። በእውነት ልመስክር እንዲያው ጥሩ አባት ናቸው። እኔ በእድሜያቸው ልጅ ይሆናሉ፣ በማይረጋቸው ወንድሜ ናቸው። በጣም ብዙ እንጸልይ ነበረ እንደ አቅሜ እንዲያው ለዚህ ማይረግ እንዲበቁ ጥሩ ናቸው በእውነት እና ተሹመው ይህን ያህል ስራ ሰሩ። በእውነቱ ማንም ያልሰራውን ከእናንተ በልጆቻቸው ጋር ሆኖ በቅንነት አርቆ አስተዋይነት፣ በታጋሽነት፣ በቻይነት ብዙ ስራዎችን ሰርተዋል። እኔ እንዲያው ይህን አድናቆቴን በጣም የተጠቀን ነው የምቀጥልበትና አደራ እኔ እንግዲህ ቀደምትነት ያለኝ እንደመሰከሩት አባታችን አባት ነኝ። ሁሉን አያለው፣ ሁሉን እመለከታለሁ። ግን እንደ ብፁዕ አቡነ አብርሃም እንዲህ አድርጎ በእውነት በሁለመና መልክ የሰራ የለምና የመጨረሻ ምስክርነቴን ነው የምሰጠው። አደራ አሁንም አብራችሁ ስሩ። ብዙም ያድግልን ነው። አገሩ ቅዱስ ነው። አገሩ ትልቅ ነው። የሊቃውንት መዲና ነው። የሕዝበ ክርስቲያን መናኸሪያ መኖሪያ ቅዱስ ሀገር ነውና እመቤታችንም የቃል ኪዳን ሀገሯ ነው። እንግዲህ የአምላክነት በየሀገሩ በተለይ በኢትዮጵያ በከፍተኛ ደረጃ ሁሉ ያመሰግናታል። ሁሉ እጽዋት ሳይቀሩ በሰማይ ያሉ መላእክት፣ በምድር ያሉ የሰው ልጆች ሁሉ ድንግል ማርያምን ያመሰግኗታል። አይዋብም ሳይቀር የቅዱሱ ሀገር ልጆች ሁላችሁ የብፁዕ አባታችን አቡነ አብርሃም ልጆች ሁላችሁ በእውነቱ ነገር የታደላችሁ ናችሁ። ይኸው እነሆ መንፈስ ቅዱስ እየወረደ ሁላችሁን እየቀደሰ በአማን ጽርሐ ጽዮን መንፈስ ቅዱስ የወረደበት ቦታ ያንን ጽርሐ ጽዮንን የሚመስል ሀገር እዚህ ተተክቷል። እንደ ድሮ አይደለም። ጽርሐ ጽዮን ዛሬ 10 ሰው 30 ሰው ቢገኝ ነው በዚያ ቦታ። ዓለም ሁሉ ከድቷል። ዓለም ሁሉ ሁሉን ትቷል። እኛ ኢትዮጵያውያን የድንግል ማርያም የቃል ኪዳን ልጆች ግን በእንዲህ ያለው ቅዱስ ቦታ እየተገናኘን እግዚአብሔርን ከልብ ማመስገን፣ ድንግል ማርያምን መማፀን የእኛ ስጦታ ነው። ጣና ቂርቆስ ጣና አይደለም፣ ጣና በደመና ነው ድርሳነ ዑራኤል የሚለው። እመቤታችን ከግብፅ ተሰዳ ወደዚሁ ባህር ውስጥ መጣ ነበር። ስትመጣ ሰሎሜ፣ ዮሴፍ፣ ሕፃኑ ኢየሱስ ክርስቶስ በደመና ተጭነው ቅዱስ ዑራኤል በደመና ጭኖ እዚህ ባህር ውስጥ ስላስገባቸው ጻና በደመና ዑራኤል መልአክ ያ ነው ስሙ። እንግዲህ እናንተ የዚሁ አካባቢ ልጆች ናችሁ እና
የታደላችሁ ናችሁ እና የድንግል ማርያም ቃል ኪዳን እዚህ ውስጥ አለ። ይህም ሲያንስ ነው። ስራ ጽዮን ገና ይጨምራሉ አባታችን እና ሁላችሁ የደስታ ልጆች፣ የበረከት ልጆች፣ የኢየሱስ ክርስቶስ የመስቀሉ ልጆች፣ የወንጌሉ ልጆች ናችሁና ደስ ብሏችሁ አብራችሁ መልካሙን ስራ ሰርተን የእግዚአብሔር መንግስት እንድንወርስ ነው የማሳስባችሁ። በብዙ አባታችን ስም ብዙውን ዘመን ወስጃለሁ። በ40 በ50 ዓመተ ምህረት ቅዱስ ጊዮርጊስ ብቻ የሳር ቤቱን አውቃለሁ። ቤተ ክርስቲያን የቀረው ያየሁት ነገር የለም ነበር። አሁን እንዲህ አድጎ እንዲህ ሆኖ ለምጦ ቀንቶ ታላቅ ሀገረ ስብከት ሆኖ ስናየው በጣም እድለኛ ህዝብ፣ ቅዱስ ህዝብ ነው። ቅዱስ ህዝብ አሁን ያለንበት አብይ ጾም ነው። እንጾማለን፣ እንጸልያለን እንደ አቅማችን ሳንመካ ሳንመጻደቅ በንጹህ ልቦና መጾም አለብንና የጾሙ የጸለዩ ሰዎች ድንግል ማርያም እመቤታችን ተሰዳ ስትጾም ነበረ። በስደቷ 3 ዓመት ከመንፈቅ በጾም በጸሎት ነው ያሳለፈችው ስደቱ። ያም ለኛ መመኪያ ሆኖናል። መላ መንፈስ ቅዱስ ላዕለ ኤልሳቤጥ ወትቤ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ወትቤ ኤልሳቤጥ ወቡሩክ ፍሬ ከርሥኪ ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ኤልሳቤጥ እንዲህ አለች፣ አንቺ ከሴቶቹ ሁሉ ተለይተሽ የተባረክሽ ነሽ። መንፈስ ቅዱስ ስለመላባት ስላደረባት የማኅፀንሽ ፍሬም ቡሩክ ነው። አንቺ ከሁሉ ብፅዕት ነሽ። እግዚአብሔር የነገሩሽን እግዚአብሔር አግኝተው የነገሩሽን ቃል የምታሚ ብፅዕት ነሽ። እንግዲህ ብፁዕ አባታችን አቡነ አብርሃም የዚሁ የታላቁ ሀገረ ስብከት የባህር ዳር እና የሰሜን ጎጃም ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡራን ሊቃውንተ ቤተ ክርስቲያን፣ የሀገረ ስብከቶች ስራ አስኪያጆችና የየመምሪያ ኃላፊዎች፣ የገዳማት፣ የአድባራት፣ የአብያተ ክርስቲያናት ሁሉ አስተዳዳሪዎች፣ ክቡራን ከዋክብት ብሩሃን ምዕመናን ሁላችሁ የብፁዕ አቡነ አብርሃም የመንፈስ ቅዱስ ልጆቻቸው የሀገረ ስብከታቸው ልጆች እንኳን እግዚአብሔር አምላካችን ከዚህ በዓል አደረሳችሁ። የእግዝእትነ ቅድስት ድንግል እመቤታችን ማርያም ረድኤታ አይለያችሁ። እንግዲህ ስለ እመቤታችን ቅድስት ድንግል ማርያም ነው ባጭሩ ማስረዳውና ሰሚ ጆሮ አስተዋይ ልቡና ይሰጠን ዘንድ እግዚአብሔር ቅዱስ ፈቃዱ ይሁንልን። ቅድም ብፁዕ አባታችን እንደተነተኑትና እንዳስረዱት ይህ ቦታ የከበረ በአማን ፍርሃ ጽዮን የመንፈስ ቅዱስ ማደሪያ የምእመናን ሁሉ መናኸሪያ የተቀደሰ ቦታ ስለሆነ በብፁዕ አባታችን መልካም ፈቃድና ጥሪ እነሆ እኔ እንኳን ከዚሁ ተገኝቼ ይህንን የአምስቱም ቀን የደብረ ምጥማቅ በዓል ዳግሚት ደብረ ምጥማቅ ብያለሁ። እኔም ደግሞ ደስ ስላለኝ በእውነቱ ነገር
እኔ ከመምጣቴ በፊት 2 ቀን ያው ጉባኤ ነበረ ቅድም አባታችን የጠቀሱት። እኔ ደግሞ ረቡዕ መጣሁ። ረቡዕ ሐሙስ መጣሁ። ሐሙስ 1 ቅዳሜ 2 ዓርብ 2 ቅዳሜ 3 እመቤታችን በደብረ ምጥማቅ 5 ቀን ተገልጻ ነበረ እና እኔም ከመጣሁ ጀምሬ ያየሁት ሁሉ እጹብ ድንቅ ስራ ያችን ደብረ ምጥማቅን የምታስታውስ ይህችው ጽርሐ ጽዮን ናትና በእውነት በሚያስደንቅ ሁኔታ በዓሉ እየተከበረ ስላለ አምሳለ ደብረ ምጥማቅም ስለሆነች ወደፊትም በመላው ኢትዮጵያ ያለው ሁሉ መጥቶ እንዲጎበኝና እንዲያከብር የአምላካችን ቅዱስ ፈቃዱ እንዲሆን የእመቤታችንን የእግዝእትነ ማርያም ረድኤት እንዳይለይ ሕዝበ ክርስቲያኑ ሁሉ አሳስባለሁ። እንኳን ደስ አላችሁ። እመቤታችን እንግዲህ ከፍጥረታት ሁሉ የተለየች ከሴቶች የተለየች ብፅዕት ቅድስት ድንግል የአምላክ እናት ስለሆነች ሁላችን እናከብራታለን። የእግዚአብሔር ወዳጅ የነፍስ አማላጅ በአማን ድንግል ተብላ የተመሰከረላት እመቤታችን ናት። ወአልቦ ዘይከብር እምኔሃ በእውነት ከእርሷ በታች እግዚአብሔር በታች ከእርሷ በቀር እንደ እርሷ የከበረ የለም። ምክንያቱም ሰማይና ምድር የማይወስኑትን ጌታ ኢየሱስ ክርስቶስን ወልዳምናለችና፣ ስለዚህ ብፅዕት እያልን እናመሰግናታለን። እነሆ ያመሰገናትን መንፈስ ቅዱስ ነው። በኤልሳቤጥ መንፈስ ቅዱስ መላባት ብለን አሁን ከሉቃስ ወንጌል አነበናል። ያ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር በተለየ አካሉ እግዚአብሔር መንፈስ ቅዱስ እና እሱ ኤልሳቤጥን አናገራት። ብፅዕት ነሽ ብላ አመሰገነቻት እና ስለዚህ ከዚያ ቀን ጀምሮ እሷም እመቤታችንም ሁሉም ብፅዕት ይሉኛል፣ ትውልድ ሁሉ ብፅዕት ይለኛል ብላ መስክራለች። ቅዱስ ገብርኤልም እንደዚሁ አመስግኗል። 3 ምስክር እና እንግዲህ የአምላክና በየሀገሩ በተለይ በኢትዮጵያ በከፍተኛ ደረጃ ሁሉ ያመሰግናታል። ሁሉ እጽዋት ሳይቀሩ በሰማይ ያሉ መላእክት፣ በምድር ያሉ የሰው ልጆች ሁሉ ድንግል ማርያምን ያመሰግኗታል። አዕዋፍም ሳይቀር የተሰጣት ጸጋ ከሁሉ የበለጠ ነው። ምልዕተ ጸጋ ነው ያለ እና ሌሎቹ ለጊዜው መንፈስ ቅዱስ አድሮባቸው ቢናገሩ ሁልጊዜ መንፈስ ቅዱስ አብሯቸው አይኖርም። እመቤታችን ግን ሁልጊዜ መንፈስ ቅዱስ ተለይቷት አያውቅም። ምክንያቱም የዓለሙ ስራ የለባትም። ያደገችው በቤተ መቅደስ ነውና፣ የተመገበችው ሰማያዊ መና ሰማያዊ ጽዋ ነውና ከዓለሙ ጋር ምንም ተሳትፎ ስለሌላት ከእግዚአብሔር ጋር ምትኖር ናት። እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነው ተብሎ ተነግሮላታል፣ ተመስክሮላታል እና ስለዚህ የተሰጣት ጸጋ ትልቅ ስለሆነ ዓለም እስከ ዓለም ጽንፍ እስከ ጽንፍ ሁሉ ያመሰግናታል። ሁሉ በየነገዱ በየትውልዱ የኦርቶዶክስ ተዋሕዶ ልጆች ሁሉ ያመሰግኗታል እና ስለዚህ ኤልሳቤጥ ብፅዕት ነሽ ብላ መሰገነች። ከእግዚአብሔር የተነገረሽን ቃል ተቀብለሻልና አምነሻልና። ማን ነው ያልተጠራጠረ? ማን ነው ሲነግሩት የሰማ? አረጋዊው ዘካርያስ በቤተ መቅደስ ሲያገለግል አላመንም። የመልአኩን የቅዱስ ገብርኤልን መልእክት ከእግዚአብሔር የተላከውን ቢነግረው አላመንም። ይሄ ነው እንግዲህ አንቺ ብፅዕት ነሽ፣ የነገሩሽን ከእግዚአብሔር አግኝተው የነገሩሽን የምታምኒ
እና ዘካርያስ አላመንም። የነገረው ልጅ ትወልዳለህ ሲለው መልአኩ ተጠራጠረ። ስለዚህም አንደበቱ ተዘጋ። ኤልሳቤጥ ይህን ነገር ታስታውስ ነበር። ዘካርያስ የኤልሳቤጥ ባል ካህን ጻድቅ እንደሆነ ታውቃላችሁ፣ ሁሉ ያውቃል። ኤልሳቤጥ ይህን የተናገረችው አንቺ ከእግዚአብሔር አግኝተው የነገሩሽን ሁሉ የምታምኚ ብፅዕት ነሽ ብላ የመሰከረችላት ያመሰገነቻት ባለቤቷ ዘካርያስ በቤተ መቅደስ ሳለ ስለተጠራጠረ ነው። የእኛ ባለቤት ዘካርያስ ቅዱስ ገብርኤል የነገረውን ሳይቀበል ቀርቶ አንደበቱ ታሰረ። አንቺ ግን ይኩነኒ ብለሽ የመልአኩን ቃል በመቀበልሽ እነሆ ኢየሱስ ክርስቶስን በማኅፀንሽ ተሸክመሻል ማለት ነው። እንግዲህ እና ይህ የተከበረ ሕዝበ ክርስቲያን የቅዱሱ ሀገር ልጆች ሁላችሁ የብፁዕ አባታችን አቡነ አብርሃም ልጆች ሁላችሁ በእውነቱ ነገር የታደላችሁ ናችሁ። ይኸው እነሆ መንፈስ ቅዱስ እየወረደ ሁላችሁን እየቀደሰ በአማን ጽርሐ ጽዮን መንፈስ ቅዱስ የወረደበት ቦታ ያንን ጽርሐ ጽዮንን የሚመስል ሀገር እዚህ ተተክቷል። እንደ ድሮ አይደለም። ጽርሐ ጽዮን ዛሬ 10 ሰው 30 ሰው ቢገኝ ነው በዚያ ቦታ። ዓለም ሁሉ ከድቷል። ዓለም ሁሉን ትቷል። እኛ ኢትዮጵያውያን የድንግል ማርያም የቃል ኪዳን ልጆች ግን በእንዲህ ያለው ቅዱስ ቦታ እየተገናኘ እግዚአብሔርን ከልብ ማመስገን ድንግል ማርያምን መማፀን የእኛ ስጦታ ነው እና ጽንፈ ባህር ይለዋል። ይህን ቅዱስ ቦታ ባህር ዳር ማለት ነው። በግዕዙ ጽንፈ ባህር ነው እና የተቀደሰ አገር ነው። ቅዱሳን ያሉበት ሀገር ነው። እናንተ ሁላችሁ የቅዱሳን ልጆች ናችሁ። በእውነቱ 7 ከዋክብት የሚባሉ 7 ከዋክብት ሩሃን የሚባሉ ቅዱሳን እዚሁ ጣና ቂርቆስ ነው የነበሩት። ቃል ኪዳንም የተቀበሉት በዚህ ሀገር ነው እና እናንተ የቃል ኪዳኑ ልጆች የመስቀሉ ልጆች ኢየሱስ ክርስቶስ ሁላችሁ ቡሩካን ናችሁና ቡሩኮ ቅዱስ አባታችን ከአቡነ አብርሃም ጋር ከብፁዕ አቡነ አብርሃም ጋር አብራችሁ ተጓዙ። እኔ ካየሁት ስራ ሁሉ በእውነት አስደናቂ ነው። በጽርሐ ጽዮን አክብሮት ለስልጣነ ክህነቱ ስጦታ ከአባታችን ጋር ከብፁዕ አባታችን አቡነ መቃርዮስ ጋር አብረን እዚህ ነው የሰነበት ነው። በእውነት እያደነቅን ነው የሰነበት ነው እና ጣና ቂርቆስ ጣና አይደለም ጻና በደመና ነው ድርሳነ ዑራኤል የሚለው። እመቤታችን ከግብፅ ተሰዳ ወደዚሁ ባህር ውስጥ መጣ ነበር። ስትመጣ ሰሎሜ፣ ዮሴፍ፣ ሕፃኑ ኢየሱስ ክርስቶስ በደመና ተጭነው ቅዱስ ዑራኤል በደመና ጭኖ እዚህ ባህር ውስጥ ስላስገባቸው ጻና በደመና ዑራኤል መልአክ ያ ነው ስሙ። እንግዲህ እናንተ የዚሁ አካባቢ ልጆች ናችሁ እና የታደላችሁ ናችሁ እና የድንግል ማርያም ቃል ኪዳን እዚህ ውስጥ አለ። ይህም ሲያንስ ነው። ጽርሐ ጽዮን ገና ይጨምራሉ አባታችን እና ሁላችሁ የደስታ ልጆች፣ የበረከት ልጆች፣ የኢየሱስ ክርስቶስ የመስቀሉ ልጆች፣ የወንጌሉ ልጆች ናችሁና ደስ ብሏችሁ አብራችሁ መልካሙን ስራ ሰርተን የእግዚአብሔር መንግስት እንድንወርስ ነው የማሳስባችሁ በብፁዕ አባታችን ስም እና ደስ የሚል ነገር ነው። እኔም እርግጥ አባታችን ቅድስና ቅድም እንደገለጡት ብዙውን ዘመን ወስጃለሁ። በ40 በ50 ዓመተ ምህረት ቅዱስ ጊዮርጊስ ብቻ የሳር ቤት ሆኖ አውቃለሁ። ቤተ ክርስቲያን የቀረው ያየሁት ነገር የለም ነበር።
አሁን እንዲህ አድጎ እንዲህ ሆኖ ለምጦ ቀንቶ ታላቅ ሀገረ ስብከት ሆኖ ስናየው በጣም እድለኛ ሕዝብ ቅዱስ ሕዝብ ነው። ቅዱስ ሕዝብ የድንግል ማርያም ቃል ኪዳን ልጆች ሁላችሁ ቅዱሳን ናችሁና የእመቤታችን ቃል ኪዳን አያልቅምና አይቋረጥምና ደስ ብሎ ሌትና ቀን እግዚአብሔርን እያመሰገነ ቅድስት ድንግል እመቤታችን ማርያምን እየተማጸነ በዚህ ቅዱስ ቦታ እየተሰበሰብነ እግዚአብሔርን እንድናመሰግነው የአምላካችን ቅዱስ ፈቃዱ ይሁን። እኔ ብዙ መናገረው ሊኖረኝ ይችላል። ቅድም አባታችን እንዳሉ ጊዜው ያጥራል። ከእመቤታችን ተአምር አንዱን ተናግሬ ይበቃኛል። እመቤታችን ቅድስት ድንግል ማርያም የተሰጠችው ቃል ኪዳን የተለየ ነው። ማያልቅ የሚያስደንቅ ለልብም ለሕሊናም ሁሉ ከባድ የሆነ ነው እና አሁን ያለንበት አብይ ጾም ነው። እንጾማለን፣ እንጸልያለን። አቅማችን ሳንመካ ሳንመጻደቅ በንጹህ ልቦና መጾም አለብን እና የጾሙ የጸለዩ ሰዎች ድንግል ማርያም እመቤታችን ተሰዳ ስትጾም ነበረ። በስደቷ 3 ዓመት ከመንፈቅ በጾም በጸሎት ነው ያሳለፈችው ስደቱ። ያም ለእኛ መመኪያ ሆኖናል እና ያደረገችው ተአምር አንዱን አጭር ልጥቀስ። አትሪብ የሚባል ቦታ ነበረ፣ በተአምሯ ውስጥ ነው። እዚያ ላይ እንዴት ያለች እንግዲህ እንደ ጽርሐ ጽዮን ያለች ቤተ ክርስቲያን ተሰርታለች። አስደናቂ ቤተ ክርስቲያን ናት። ብፁዓን መነኮሳት አሉባት። አባ ዮሐንስ የሚባል አንድ ቅዱስ መነኮስ ያገለግል ነበር እዚያ። አስደናቂ ቤተ ክርስቲያን ናት። ታቦቷ እግዝእትነ ማርያም ነው እና እዚያ ምንድነው መቼም አረማውያን አያርፉምና ከሃዲያን አያርፉም፣ ይመቀኛሉ። ምንም ሳይገባቸው ሳይደርሱባቸው እኛ ላመለክነው ጌታ እነሱ ይቀናሉ፣ እኛ ለሰራነው ቤተ ክርስቲያን እነሱ ይቀናሉ። እና የ3 ወር ጎዳና አንድ አረማዊ ንጉሥ ያችን ቤተ ክርስቲያን ሄዳችሁ አፍርሱ ብሎ አዘዘ። ስልጣን ክፉ ነው እና ትእዛዝ ነውና የንጉሱ የተወደዱ የ3 ወር ጎዳና ሰራዊቱን አፍራሾችን ይዞ ወደዚያች ሀገር ሄደ። ቤተ ክርስቲያኗን ለማፍረስ ጀመረ፣ ሞከረ። ሊቀ ካህናቱን የደብሩን አስተዳዳሪ ጠርቶ ይህችን ቤተ ክርስቲያን ላፈርሳት ነው አለው። ያ ሊቀ ካህናቱ ብፁዕ ሰው ነው፣ ቅዱስ ሰው ነው። እኔ ዓይኔ እያየ ቤተ ክርስቲያኒቱ አትፈርስም፣ እግዝእትነ ማርያም ከፈጣሪያችን እያማለደች ቤተ ክርስቲያኗን ልታድን ትችላለች ብሎ አሰበና በቀን እስከ 3 ቀን ታገሰኝ፣ ከንጉሥ ደብዳቤ አመጣለሁ አለው። በሶስት ቀን 100 ወቄት ወርቅ እሰጥሃለሁ አለው። አማካሪው ያ ንጉሡ ምን አለ? እነዚህ ክርስቲያኖች እኮ ዝም ብለው ነው። ቢትወደዱም ሲያማክረው ምን ማለቱ ነው? ይሄ መነኮስ እኛ 3 ወር ተጉዘን መጣን፣ ከእኛ ንጉሥ ደብዳቤ ለማምጣት ነው አሁን እንደዚህ የሚለው ብሎ አማከረው። ቢትወደዱም አማካሪው ማለት ነው። እሱ ደግሞ እነዚህ ክርስቲያኖች በጾም በጸሎት ናላቸው አይሰራም፣ አይምሯቸው በመብላ አተር ወብርስን ምስርና አተር ነው የሚበሉ። ስለዚህ አይምሯቸው ይደነዝዛል። ምን ቸገረህ ንጉሥ? 300 ወቄትን ወርቅ ተቀበል። እሱም አያመጣም ደብዳቤ፣ እኛም በ3ኛው ቀን እናፈርሳለን፣ ወርቃችንንም ይዘን እንሄዳለን አለ። ያ ቅዱስ መነኩሴ ካህን ሊቀ ካህናት ዮሐንስ አባ ገብቶ ቤተ ክርስቲያን ዝጉልኝ ብሎ በባዶዋ ቤት ይቀጠቀጥ ነበር። በባዶዋ ቤተ ክርስቲያን
3 ቀን ሳይታይ በ3ኛው ቀን እግዝእትነ ማርያም ያንን ረስጉት የተባለውን ንጉሥ አሁን ደብዳቤ ጻፈለት ለዚያ ለላከው ቢትወደድ ቤተክርስቲያን እንዳያፈርስ እና አዘዘች። መጽሐፉንስ እጽፋለሁ ማን ነው የሚወስደው? እግዚአብሔር ያውቃል በጻፍልኝ ብላ ደብዳቤ ጻፈ። ያ ንጉሱ ጽፎ ሲጨርስ ሌሊት ነው። አንድ ጻዕዳ ኦፍ መጥቶ ደብዳቤውን ወሰደ። ያ ቤተ ክርስቲያኑን እንዲያፈርስ ያዘዘው ያቺ ደብዳቤ ደረሰች። ድንኳኗ ተቆልፋ እያለች እና እንዳትነካ እንዳታፈርስ፣ የክርስቲያኖችን ቤተ ክርስቲያን አታፍርስ የምትል ትእዛዝ ደረሰችው እና ከዚያ በኋላ ያ የተላከው እንዲያፈርስ የተላከው በጣም አደነቀ። ያን ሊቀ ካህናቱን ጠርቶ ይኸው መልእክት ደርሶኛል አለው። ያ ሊቀ ካህናቱንም እመቤታችን በቤተ መቅደሱ ሌሊት እየጸለየ እያለ ገብታ የምስራች አይዞህ ቤተ ክርስቲያኒቱ አትፈርስም፣ ውጣ ይበቃሃል ብላ ነገረችው። እንግዲህ ቤተ ክርስቲያኑ ከመፍረስ ዳነ። የቅድስት ድንግል እመቤታችን ቤተ ክርስቲያኗም ከመፍረስ ዳነች። እንግዲህ እንዲህ ያለ ተአምር ስለምታደርግ እግዝእትነ ማርያም እናከብራታለን። ብፁዕ አባታችን እንግዲህ ለሰሩት ስራ ሁሉ አይተናል፣ ጎብኝተናል። በጣም ደስ ብሎናል። እኛ ተናግረን እኔ በበኩሌ ተናግሬ አልጨርሰውም። በጣም ነው የሰሩት ሁሉ ስንጎበኝ ነው አባታችን ብፁዕ አቡነ መቃርዮስም እኔም እሳቸውም ሆነ ስንጎበኝ ነው የሰነበትነው። እንዲህ ያለ ዕድል የለም። እንዲህ ነው እንግዲህ በእውነት መፈጠርም መሾምም እንደዚህ ነው። ብፁዕ አባታችንን አንድ ቃል እንደው አትሰልቹኝ አደራ። በእውነት ልመስክር እንዲያው ጥሩ አባት ናቸው። እኔ በእድሜያቸው ልጅ ይሆናሉ፣ በማይረጋቸው ወንድሜ ናቸው። በጣም ብዙ እንጸልይ ነበረ እንደ አቅሜ እንዲያው ለዚህ ማይረግ እንዲበቁ ጥሩ ናቸው በእውነት እና ተሹመው ይህን ያህል ስራ ሰሩ። በእውነቱ ነገር ማንም ያልሰራውን ነው። ከእናንተ ከልጆቻቸው ጋር ሆነው በቅንነት አርቆ አስተዋይነት፣ በታጋሽነት፣ በቻይነት ብዙ ስራዎችን ሰርተዋል። እኔ እንደው ይህን አድናቆቴን በጣም ሌትና ቀን ነው የምቀጥልበትና አደራ እኔ እንግዲህ ቀደምትነት ያለኝ እንደመሰከሩት አባታችን አባት ነኝ። ሁሉን አያለው፣ ሁሉን እመለከታለሁ። ግን እንደ ብፁዕ አቡነ አብርሃም እንዲህ አድርጎ በእውነት በሁለመና መልክ የሰራ የለምና የመጨረሻ ምስክርነቴን ነው የምሰጠው። አደራ አሁንም አብራችሁ ስሩ። ብዙ የሚያድግልን ነው። አገሩ ቅዱስ ነው። አገሩ ትልቅ ነው። የሊቃውንት መዲና ነው። የሕዝበ ክርስቲያን መናኸሪያ መኖሪያ ቅዱስ ሀገር ነውና የእመቤታችንም የቃል ኪዳን ሀገሯ ነው። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ብፁዓን አባቶች በረከት ይደርብን። አሜን። እንግዲህ አባታችን ፈቀዱ። እግዚአብሔር አምላካችን ጸሎታችንን ይቀበልልን። ዛሬ ዓመት በሰላም በጤና በክብር በልዕልና ያደርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ለምኝልን ኃጢአታችንን እንዲያስተሰርይልን ለዘላለሙ